ሰላም እንዴት ሰነበታችሁ? ትላንት ግንቦት 24 በተደረገው ምርጫ ዙሪያ ብዙ አስደንጋጭ ዜናዎች እየቀረቡ ነው። ማህተም ያልተደረገባቸው የድምጽ መስጫ ወረቀቶች መታደል፣ የሳጥኖች ባዶ መሆንና ሳይረጋገጥ መታሸግ እንዲሁም ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች ታይተዋል። ከዚህም በላይ በምርጫ ህጉ መሰረት በጤና ተቋም ግቢ ውስጥ ምርጫ ጣቢያ ማቋቋም የተከለከለ ቢሆንም በተግባር ግን እንደ ሳቢያን ሆስፒታል ባሉ የህክምና መስጫ ጣቢያዎች ተቋቁመው ተገኝተዋል ተብሏል። ውድ የኦምኒያ ዜና ቤተሰቦች ቻናላችንን ሰብስክራይብ በማድረግ ሙሉ ዜናውን እንዲያደምጡ ጋበዝን። የኢትዮጵያን ብሔራዊ ምርጫ ቦርድ በአገሪቱ በተከሰቱ የጸጥታ ችግሮች ምክንያት በ143 ምርጫ ጣቢያዎች ላይ የምርጫ ሂደቱ መቋረጡን ይፋ አድርገዋል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በሌሊት በሰጡት መግለጫ መሰረት በኦሮሚያ ክልል በሚገኙ የተወሰኑ የምርጫ ክልሎች ላይ በጸጥታ እክሎች ምክንያት የሚከተሉትን ውሳኔዎች ተላልፈዋል ብለዋል። ቢሎኖጳ ምርጫ ክልል የጸጥታ ችግሩ ባለመቀረፉና ምርጫውን መፈጸም ባለመቻሉ የድምጽ መስጠት ሂደቱ በቀጣዩ ቀን ወይም ደግሞ ዛሬ እንዲከናወን ቦርዱ ወስኗል። መኮሶቺ ምርጫ ክልልም የጸጥታው ችግር አሁንም እንደቀጠለ በመሆኑ የድምጽ መስጠት ሂደቱ ሳይከናወን ቀርቷል። ቀርሳ ምርጫ ክልል በዚህም አካባቢ የጸጥታ ሁኔታው መሻሻል ባለማሳየቱ ምርጫው ሳይካሄድ ቀርቷል። በዚህ አካባቢ ምን አይነት የጸጥታ ችግር አጋጠም የሚለውን ከመዘርዘር ተቆጥበዋል። በአማራ ክልል የነበረው የምርጫ ሁኔታስ ምን ይመስል ነበር ተብሎ ለተነሳው ጥያቄ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በጸጥታ እክል ምክንያት ተዘግተው በነበሩ አካባቢዎች የነበረውን የምርጫ አፈጻጸምና የደረሱ ጉዳቶችን አስመልክቶ የሚከተለውን ማብራሪያ ሰጥተዋል። የኩታበር ምርጫ ክልል ሁኔታ በአማራ ክልል በጸጥታ ምክንያት ተዘግቶ በነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ በ15ቱ ድምጽ መስጠት የሚያስችል ሁኔታ በመፈጠሩ ምርጫው ተካሂዷል። ይሁን እንጂ በቀሩት 4 ጣቢያዎች ላይ አሁንም ምርጫ ሳይካሄድ ቀርቷል ብለዋል። ምን ጉዳት ደረሰ ለሚለው በጸጥታ ችግሮች ምክንያት ስለደረሱት ጉዳቶች ከተጠየቁ በኋላ ሰብሳቢዋ የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው ብለዋል። ተቃጥሏል ወይም ወድሟል የሚሉ መረጃዎችን በአስተማማኝ ሁኔታ ለመናገር የደረሰው ጉዳት ምን ያህል ነው፣ ምንድነው የተፈጠረው የሚለውን ሙሉ ለሙሉ ተጣርቶ ምላሽ እንደሚሰጥም አስታውቀዋል። በአንዳንድ የምርጫ አስፈጻሚዎች የህግ ጥሰት ፈጽመዋል የሚልም ነገር በቦርዱም እርምጃ ተወስዷል የሚል ዘገባ ደርሶናል። በምርጫው ሂደት ላይ የተመዘገቡ የተሳታፊዎች ቁጥርና በህግ ጥሰት ሳቢያ ቦርዱ የወሰደው ጠንከር ያለ እርምጃ እንደሚከተለው ቀርቧል። የቡርጂ ምርጫ ጣቢያም ተዘግቷል። በቡርጂ ምርጫ ጣቢያ የተመደቡ አስፈጻሚዎች ራሳቸው በምርጫ ጣቢያው ድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ተገኝተዋል። ቦርዱ ይህንን ድርጊት ተከትሎ ጣቢያው ሙሉ በሙሉ እንዲዘጋ የወሰነ ሲሆን ጥፋቱን በፈጸሙት አስፈጻሚዎች ላይ በቀጥታ የሚወስደውን እርምጃ እንደሚያሳውቅም ገልጿል። እስከ ምሽቱ 2 ሰዓት ድረስ ባለው ጊዜ ውስጥ ወደ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ አስታውቀዋል። ይህ መረጃ በዴስክ ባለሙያዎች በስልክ የተሰበሰበ ሲሆን በስልክና በኔትወርክ መቆራረጥ ምክንያት እስካሁን መረጃዎች ያልተሰበሰቡባቸው አካባቢዎች እንዳሉም ጠቅመዋል። የሲቪል ማህበራት ህብረት በምርጫው ሂደት ላይ ያደረገውን ክትትልና በጸጥታ ምክንያት የተፈጠሩ መስተጓጉሎችን በሪፖርቱ እንደሚከተለው ይፋ አድርጓል። የተኩስ ድምጽ የምርጫ መቋረጥን አስከትሏል። በአማራ ክልል በሚገኘው ማዕከላዊ ጎንደር በተለምዶ አምባ ጊዮርጊስ፣ በሰሜን ወሎ መቄት እንዲሁም በደቡብ ጎንደር ፋርጣና ደብረ ታቦር አካባቢዎች በተሰማ የተኩስ ድምጽ ምክንያት የምርጫ ሂደቱ ተቋርጦ እንደነበር ህብረቱ ገልጿል። በአንዳንድ ቦታዎችም የጣቢያ መዘጋት አጋጥሟል። በተፈጠረው የጸጥታ ስጋት ምክንያት በአንዳንድ ቦታዎች ላይ የምርጫ አስፈጻሚዎች ጣቢያዎችን ዘግተው ለመውጣት መገደዳቸውን ህብረቱ በታዛቢዎች አማካኝነት አረጋግጧል። የህብረቱ ማጠቃለያ የሲቪል ማህበራት ህብረት በምርጫው ዕለት የታዘባቸውን የተለያዩ ህገወጥ ቅስቀሳዎች፣ የአሰራር ግድፈቶችና ጠቅላላ የተመዘገቡ አሳሳቢ ሁኔታዎችን በሚከተለው መልኩ አጠቃሏል። በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ ተስተውለዋል። በተጨማሪም በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምጽ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር ሪፖርቱ ጠቅሷል። ማህተም ያልተደረገባቸው የድምጽ መስጫ ወረቀቶች መታደል፣ የሳጥኖች ባዶ መሆን፣ ሳይረጋገጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች ታይተዋል። ከዚህም በላይ በምርጫ ህጉ መሰረት በጤና ተቋማት ግቢ ውስጥ ምርጫ ጣቢያ ማቋቋም የተከለከለ ቢሆንም በተግባር ግን እንደ ሳቢያን ሆስፒታል ባሉ የህክምና መስጫ ጣቢያዎች በተቋቋሙ አንዳንድ የምርጫ ጣቢያዎች ተገኝተዋል። ምን ጉዳት ደረሰ?
ህብረቱ እስከ እኩለ ቀን ድረስ 203 አሳሳቢ ሁኔታዎችን የተቀበለ ሲሆን ከነዚህ ውስጥ 40ዎቹ ተረጋግጠው ቀሪዎቹ 163 ጉዳዮች በማጣራት ሂደት ላይ ይገኛሉ ብለዋል። ዝርዝር መረጃዎችን የያዘ የመጀመሪያ ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚያደርጉም ህብረቱ አስታውቋል። ውድ የኦምኒያ ዜና ቤተሰቦች በዚህ የምርጫ ሂደት ላይ የታዘብናቸውን ብዙ አንኳር ጉዳዮች ወደ እናንተ እያደረስን ሲሆን በቅርቡ ምናልባትም ከጥቂት ሰዓታት ወይም ደግሞ ቀናት በኋላ አሸናፊው ፓርቲ የሚታወቅ ሲሆን ምናልባት የተለያዩ የምርጫ ሂደቶችም የተስተዋሉበት ይህ ምርጫ በፓርላማ ውስጥ የሚያሳየን አዳዲስ ፊት ይኖራሉ የሚለውን ቀደም ብለን መዘገባችን ይታወሳል። ታዲያ ስለ ቀጣይ ሁኔታ ቀጣይ ምን ይፈጠራል የሚለውን እንድንዘግብላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንጠይቃለን። ሰናይ ቀን ሰናይ ጊዜ። ሰላም እንዴት ሰነበታችሁ? የኦምኒያ ዜና ቤተሰቦች በአርሲ ምድር የማይቆመው የንጹሃን ደምና እንባውንም ቀጥሏል። በኦሮሚያ ክልል በምስራቅ አርሲ ዞን የተለያዩ ወረዳዎች ውስጥ በንጹሃን ዜጎች ላይ የሚፈጸመው አሰቃቂ ግድያና ማፈናቀል አገር አቀፍ ቁጭትንና ጥልቅ ሐዘንን ቀስቅሷል። ሰሞኑን በዞኑ በአስኮ በሽርካና በሆንቆሎ ባቤ ወረዳዎች በተሰነዘሩ አዳዲስ ጥቃቶች የበርካታ ንጹሃን ሕይወት በአሰቃቂ ሁኔታ አልፏል። በጥቃቱ ሳቢያ ከ280 በላይ የአካባቢ ነዋሪዎች ከቀያቸው የተፈናቀሉ ሲሆን እድሜያቸው ከ100 ዓመት በላይ ያስቆጠረው የታሪካዊ ጠለት ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ተቃጥሎ ወደ አመድነት ተቀይሯል። የኢፌዴሪ የሰብአዊ መብቶች ኮሚሽንና የአካባቢው የሃይማኖት መሪዎች እንዳረጋገጡት የጥቃት ለረጅም ዘመናት አብረው በሰላም በኖሩት የኦርቶዶክስ ክርስቲያንና የእስልምና እምነት ተከታዮች መካከል ግጭት ለመፍጠር የታለመ ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጥቃቱ ማግስት በሰጡት መግለጫ እጅግ የተሰበረ ልባቸውን ገልጸው ብፁዕነታቸው እንዲህ ብለዋል። በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ብለዋል። ነገር ግን ምዕመኑ በአብዛኛው እንዲህ አይነት ማስተባበያዎችና እንዲህ አይነት መግለጫዎች እስከ መቼ የሚል ነገር እያነሱ ነው። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው የሟቾችን ስም ዝርዝር ይፋ በማድረግ መንግስት ለቀጣይ ጥቃቶች አስቸኳይ መፍትሄ እንዲሰጥና ለንጹሃን ጥበቃ እንዲያደርግ በጽኑ አሳስበዋል። በሌላ በኩል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የራሱን መግለጫ አውጥቷል። ምክር ቤቱ ጥቃቱን በጽኑ በማውገዝ ይሄ ድርጊት የትኛውንም ሃይማኖት እንደማይወክልና በህዝቦች መካከል ያለውን የዘመናት መከባበር የሚያናጋ አረመኔያዊ ተግባር መሆኑን ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤም በበኩሉ መንግስት የህግ የበላይነት እንዲያስከብርና የዚህን ዘግናኝ ድርጊት ፈጻሚዎች በአስቸኳይ አድኖ ለህግ እንዲያቀርብ ጠይቋል። በሌላ በኩል ደግሞ በዚህ ዜናችን ላይ በጣም አስገራሚ ሆነን ያገኘነው የኦሮሞ ነጻነት ጦር ወይም በመንግስት ሸኔ ተብሎ የሚጠራው ቡድን በግሉ በጥቃቱ እጅ የለበትም ሲል የካደ ሲሆን ጥቃቱን የፈጸሙት የሃይማኖትና የብሔር ግጭት ለመቀስቀስ የሚንቀሳቀሱ ሌሎች ኃይሎች ናቸው ብሏል። የአካባቢው ነዋሪዎች ግን በመንግስት የጸጥታ መዋቅር በኩል የሚደረገው ጥበቃ አናሳ መሆኑን አሁንም በስጋት ውስጥ እንደሚገኝ እየገለጸ ነው። ታዲያ በመንግስት ሸኔ ተብሎ የሚጠራው ይሄ ጦር ግሩፕ ወይም ደግሞ ቡድን ራሱን ከዚህ ጥቃት እጅ የለበትም ካለ ይህንን ጥቃት ኃላፊነት የሚወስደው ማን ነው የሚለው ለሁሉም ህዝቦች እና ማህበረሰባውንም ጥያቄ ምልክት ውስጥ ነው። በአሁን ሰዓት በምስራቅ አርሲ ዞን በተለይም በአስኮና በሽርካ ወረዳዎች የተሰነዘረው ጥቃት አስከፊ የሚባል ሰብአዊ ቀውስ አስከትሏል። በጥቃቱ ወቅት ህይወታቸውን ካጡት ንጹሃን ዜጎች በተጨማሪ በአሁኑ ሰዓት ከ280 በላይ አባወራዎችና ማወራዎች ንብረታቸው ወድሞባቸዋል። እነዚህ ወገኖች በአሁኑ ወቅት ያለ መጠለያ፣ ምግብና ንጹህ የመጠጥ ውሃ በሜዳ ላይ ወድቀው ይገኛሉ። የአካባቢው ነዋሪዎች እንደሚናገሩትም ታጣቂዎቹ ንብረትን ከማውደም ባለፈ የእህል ጎተራዎችንም አቃጥለዋል፣ የቤት እንስሳትንም ዘርፈዋል። ይህ ሆን ተብሎ ማህበረሰቡን በኢኮኖሚ ለማዳከምና ዳግም ወደ ቀያቸው እንዳይመለሱ ለማድረግ የተፈጸመ ስልታዊ ጥቃት መሆኑን የሰብአዊ መብት ተሟጋቾች ያመለክታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ከተፈናቃዮቹ ጎን መቆም የሃይማኖትና የሰብአዊነት ግዴታ መሆኑን በተደጋጋሚ አሳስበዋል። ብፁዕነታቸው ባስተላለፉት መልእክት የተራቡትን ማብላት፣ የታረዙትን ማልበስና መጠለያ የሌላቸውን ማስጠለል የክርስትና መሰረት ነው። በአርሲ ምድር በግፍ የተፈናቀሉትን ወገኖቻችን ለመርዳት መላው የኢትዮጵያ ሕዝብ የረድኤት ድርጅቶችና
ምእመናን እጃቸውን እንድትዘረጉ በአባታዊ ፍቅር እንጠይቃለን ብለዋል። የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳን በበኩላቸው የሀገረ ስብከቱ የልማትና ክርስቲያናዊ ተራድኦ ክፍል አቅሙ በፈቀደ መጠን ድጋፍ እያደረገ መሆኑን ገልጸው ነገር ግን የችግሩ ስፋትና የተፈናቃዮች ቁጥር ከቅድስት ቤተክርስቲያን አቅም በላይ በመሆኑ ዓለም አቀፍ የሰብአዊ መብት ተቋማት ጣልቃ እንዲገቡ ጥሪ አቅርበዋል። አሁን ላይ ባለው ነባራዊ ሁኔታ ከተፈናቃዮቹ መካከል አብዛኛዎቹ ህፃናት፣ አሮጊቶችና ነፍሰ ጡር እናቶች ናቸው። በትምህርት ገበታቸው ላይ መገኘት የነበረባቸው ህፃናት በአሁኑ ወቅት ከከፍተኛ የስነ ልቦና ስብራት ጋር እየታገሉ በብርድና በረሃብ እየተሰቃዩ ይገኛሉ። ሌሎችም አካላት የራሳቸውን ማስጠንቀቂያዎች እያወጡ ነው። በተለይ የህክምና ባለሙያዎችም ስጋታቸውን አሳይተዋል። በተፈናቃዮች መጠለያ ጣቢያዎች ውስጥ ባለው ጥጋጥግ እና የንጽህና መጓደል ምክንያት ተላላፊ በሽታዎች በተለይም የውሃ ወለድ በሽታዎች በአስቸኳይ እንዳይከሰቱ ከፍተኛ ስጋት መኖሩን የአካባቢው የጤና ባለሙያዎችም አስጠንቅቀዋል። በአርሲ ዞን በተደጋጋሚ ለሚከሰቱ ጥቃቶች ዋነኛ ምክንያት ተብለው የሚወሰዱት ምንድናቸው? የመንግስት የጸጥታ መዋቅር የዜጎችን ደህንነት አስቀድሞ የመጠበቅና ጥቃቶችን የመከላከል አቅም ማነስ ወይም ፍላጎት ማጣት መሆኑን የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች በስፋት እየገለጹ ይገኛሉ። ጥቃቶቹ ከመፈጸማቸው በፊት የተለያዩ የማስጠንቀቂያ ምልክቶች ቢኖሩም የክልሉና የዞኑ የጸጥታ አካላት አስቀድመው እርምጃ ባለመውሰዳቸው የጉዳቱ ሰለባዎች ቁጥር ሊጨምር ችሏል። በተለይም የታሪካዊው የጠለት ጨፋ ቅዱስ ገብርኤል ቤተክርስቲያን ሲቃጠልና ንጹሃን ሲታረዱ የጸጥታ ኃይሎች በአቅራቢያው ያሉ ፈጣን ምላሽ አለመስጠታቸው በማህበረሰቡ ዘንድ ከፍተኛ ቅሬታና የመንግስትን ታማኝነት የመጠራጠር ስሜት ፈጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መንግስት ቀዳሚ ተግባሩ የህዝብን ደህንነት መጠበቅ መሆኑን ዘንግቶታል በሚል በጥብቅ አሳስበዋል። ብፁዕነታቸው በመንግስት ላይ ያነጣጠረውን ድምጻቸውን እንዲህ ሲሉ አሰምተዋል። መንግስት ሰይፍ የታጠቀው በከንቱ አይደለም፣ ክፉ አድራጊዎችን ለመቅጣትና ደጎችን ለመጠበቅ ነው። በአርሲ በንጹሃን ልጆቻችን ላይ እየተፈጸመ ያለው ግፍ መከላከያ እያለው ካልተገታ የመንግስት መኖር ትርጉሙ ምንድን ነው? የዜጎችን ህይወት የመጠበቅ ታሪካዊና ህጋዊ ኃላፊነታችሁን በአስቸኳይ እንድትወጡ እናሳስባለን ብለዋል። የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው በአካባቢው ያሉ የመንግስት ዝቅተኛ አመራሮች ከተኳሾችና ከታጣቂዎቹ ጋር ቀጥተኛ ወይም ቀጥተኛ ያልሆነ ግንኙነት እንዳላቸው ጥርጣሬ እንዳላቸው ገልጸው በጸጥታ መዋቅር ውስጥ ያሉ የጥፋት አጋዥ ሰዎችን የማጣራት ስራ በአስቸኳይ እንዲሰራም ጠይቀዋል። አድማጭ ተመልካቾቻችን ይህንን ዜና ባጠናቀርንበት በአሁኑ ሰዓት ላይ በአካባቢው ላይ ከፍተኛ ቁጥር ያለው የጸጥታ ኃይል የተሰማራና ጉዳዩን ለማጣራትና ጉዳዩንም ለመቀልበስ ጥረት እየተደረገ እንደሆነ መረጃዎች አሉን። በአሁኑ ሰዓት በተደጋጋሚ ጥቃቶች እየተሰነዘሩ እንዲሁም ደግሞ ጥቃት አድራሾቹ በማምለጥ ላይ በሚሄዱበት ወቅት መንገድ ላይ ያገኟቸውን ሰዎች ጉዳት የማድረስ በቅርቡ ምናልባትም ከዚህ ጋር በተያያዘ ብዙ ሰዎች የህይወት መስዋዕትነትን ከፍለዋል እየተባለ ነው። መከላከያ ሰራዊቱን በአካባቢው ላይ ያለ ሌሎች የመንግስት የጸጥታ መዋቅሮችም በአሁኑ ሰዓት እርምጃዎችን እየወሰዱ ነው የሚል መረጃ ከስፍራው ደርሶናል። እንዲህ አይነት ሂደቶች ላይ በመጀመሪያ ደረጃ ጥቃቶች ከመድረሳቸው፣ ህዝብ ከመጎዳቱ፣ ንጹሃን ከመሞታቸው በፊት ሰው ከቀዩ ከመፈናቀሉ በፊት መደረግ አለበት ብለን እናምናለን። ኦምኒያ ዜና አሁንም ከቦታው መረጃዎችን የምታደርሳችሁ ይሆናል። ሰላም ሁኑልን። ቸር ጊዜ